እንደው ልቅሶ ላይ የሚሳቅ ቢሆን እኔ ምስቅ በኢትዮጵያ ሰው ልቅሶ ነው። የሚሳቅ ቢሆን እንደው በማይክ ነበር ምስቀው የልቅሶ ዕለት ከት ብዬ ማለት ነው። አንተ ከሃዲ የለው ያ ሲል የነበረው የኔ ኑሩ የኔ ደግ የኔ ጌታ የኔ አቤት አቤት ወሬያም ሁላ አይባልም እንጂ የገጠር ሰው መሳደብ ሲያምረው እነግርህ ነበር ይላል። ከፍተኛ ስድብ እኮ ነው ግን ይገርማቸዋል። እነግርህ ነበር ማለት መነገር ይሻላል። አይ ምን የሚያዋርደው ነገር ኑሮ ነው እናንተ እንደው ብሎ በሰው እኮ አስጠርጥሮ ጨረሰው። ቢሰድበው አንድ ስድብ ነበር የሚሰድበው። እነግርህ ነበር ስላለው ግን ሌባል ሆኖ ይሆን እንትኑ ነው ይሆን እያለ ሰው ሁሉ ልቡ ታሞ ማለቁ ነው። እና እነግርህ ነበር ከባድ ስድብ ነው። እና ሁለት ከባድ ስድቦች አሉ። አንደኛው እነግርህ ነበር የሚለው ነው። ሁለተኛው የምልህ የጠፋኝ የሚለው ከባድ ስድብ ነው። ማለት ስድብ ሁሉ አይገልጽህም አንተን ማለት ነው። እንደዚያ ማለት ይሄ በጣም ከባድ ስድብ ነው። እና እንዲያው አሁን የምለው ያለ በቅዱስ ጳውሎስ ጋር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ለሁላችን ሁሉ ሳንሞት እንተያይ ነው የምለው። ሞት ስለሚወስደን ክርስቲያን አሁን እየታረደ እያየን ነው። እና ሳንሞት ብንፋቀር ምን አለ ለማለት ፈልጌ ነው። ሳንሞት እንተያይ። ልጄ ጢሞቴዎስ እባክህ ሳልሞት መጥተህ ልይህ አለው። አባቶቻችን ልጆቻቸውን፣ ልጆች አባቶቻቸውን ሳንሞት እንታረቅ። የማያስተያይ ሞት ግዱን ስለሚመጣ አያሳየኝ መባባላችን እንተው። አሁን ነው መተያያችን ጊዜ። አሁን እንዳላያችሁ ከተባባል ነገም በገሃነም የማንተያይበት ዓለም ውስጥ እንገባለን። አሁን ከተያየን ግን አሁን ከተፈቃቀድ እገሌ የተወደቀ ወንድማችን የተወደቀ እህታችን የተወደቀች ከተባለ ግን ነገ በክርስቶስ ፊት ደግሞ በፍቅር ለመተያየት እንበቃለን። ሳንሞት መተያየት አለብን። እኔ እውነቴን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛ መፍትሄዋ መሰብሰብ ብቻ ነው። መሰብሰብ ዲያብሎስ የሚሰጠንን የቤት ስራ ሁሉ አውጥተን ጥለን መሰብሰብ። የመጀመሪያው አንድ መሆን የኢትዮጵያ ቤተክርስቲያን መፍትሄዋ ነው። ሁልጊዜም ቢሆን እኔ አሁንም ቢሆን ቅዱስ ጳውሎስስ በክብር ሳልሞት ልይህ ነው ያለው። እኛ ደግሞ ተበልተን ሳናልቅ ሳንሞት ብንገናኝ ጥሩ ነው።